ወይዘሮ ሉሊት እንግዲህ እስር ቤት ሄዳ ናታንና ፂን ልትጠይቅ ሄዳ ነበረ። እንግዲህ ወይዘሮ ሉሊት ምግብ ይዛው ሰርታ ሄደችውን ምግብ እንግዲህ ያው በጣም የሚያስቅ ዘና የሚያደርግ ነው። ወይዘሮ ሉሊት የምትጫወተው ካራክተር ዘና የሚያደርግ ነው። እናም እንግዲህ ወይዘሮ ሉሊት ለናታንና ምግብ ሰርታ ሄዳለች ማለት ነው። መጀመሪያ እንግዲህ ፂጋን ሄደችው። ፂም እንግዲህ አልበላም ለራስሽ ቢው እያረፍሽ ብላ መልሳታለች ማለት ነው። አስደንጋጩ ነገር እንግዲህ ሉሊት እንግዲህ ናታን ጋር ትሄድና ናታንን ልትጠይቅ መስላ ያው እሷ ልትናገር ነው። ያው እንግዲህ ልትናገር ነው። ፂ መታሰሯ ልትናገር ነው። ናታን ፂ መታሰሯን አላወቀም ነበረ። ከዛም እንግዲህ ሉሊት ትሄድና እንዴት ነህ? እስር ቤት ተስማምቶሃል? እስር ቤት ምግብ በጣም ይሰጡሃል፣ በጣም ተስማምቶሃል፣ መውጣትም አትፈልግም አንተ ትለዋለች ማለት ነው። ሉሊት በእናትሽ የምትናገሪው ነገር ካለሽ ተናገሪ፣ አለበለዚያ እኔ በልቻለሁ፣ ምግብሽን ይዘሽ መሄድ ትችያለሽ እኮ አንቺ ለእኔ ምግብ ሰራሽ እላታለሁ ማለት ነው። ከዛም እሷ እንዴ እናንተ ደግሞ እናንተ ማለት ማን ነው እንዴ? መጀመሪያ እኮ ፂ ጋር ነበር የሄድኩት፣ ፂም አልበላም ብላ መለሰች ማለት ፂ ማለት ይላታል ማለት ነው። ምክንያቱም ፂ መታሰሯን አያውቅም ናታል ማለት ነው። ናታል አቤልን ወቅታ እንዴት አሰረች አያውቅም ማለት ነው። እንግዲህ ወንድሜን ያሳሰረው እሱ ነው ብላ አቤልን ወቅተዋለች ማለት ነው። አቤል ደግሞ እንግዲህ አመልክቶ እስር ቤት አስገብቷታል ማለት ነው። ፂ በነገራችን ላይ ፂ ትወጣለች፣ ምክንያቱም አቤል ደህና ነው። የፍራታ እንግዲህ አቤልን አስፈራርተዋለች ማለት ነው። ሁሉን ነገር ሪከርድ አድርጌ አለሁኝ ያፌት እነግርብሃለሁ። እዚህ ቤት መቆየት ከፈለክ ሄደህ ፂን ታስለቅቃለህ። እዚህ ቤት መቆየት ካልፈለክ የቦይስ ያረኩትን ሬካርድ ለያፌት እነግረዋለሁ ብላ አስፈራርተዋለች ማለት ነው። ምንም ብትይ ብሏታል። አስብበት ብላ እንትን ትለዋለች ማለት ነው። በጣም አስደንጋጩ ነገር እንግዲህ ኤፍራታ በጣም ጎበዝ ሁና ያፌትን ፊት ለፊት ተጋፍጣ አስፈራርተዋለች ማለት ነው። ምክንያቱም አሁን ላይ እሷ መረጃዎችን አሰባስባለች። ያፌት ማብቂያው ላይ እየደረሰ ነው ማለት ነው። ያፌት እንግዲህ ላጠፋው ጥፋትና ለበደለው በደል ያው ቅጣት ልታስቀጣው ጫፍ ደርሳለች ኤፍራታ ማለት ነው። ምክንያቱም ሁሉን ነገር ዶክተሩንም እሱ እንደገደለው ታውቃለች። ሴቶችንም እንደሚያፍናቸው እሷ ታውቃለች። ብዙ መረጃ አላት ማለት ነው። አንደኛ ደግሞ የጓደኛዋን እጮኛ ያው ባለፈው ክፍል ላይ እንዳያችሁት ራሱን ስቶ የሳተ መስሎ ማለት ነው። ራሱን የሳተ መስሎ እሱ ግን ራሱን አልሳተም። ምክንያቱም በተንኮል ለማያዝ ስለተፈለገ ማለት ነው። እና ይሄን እቅድ ደግሞ ያቀዱት ኤፍራታና እሱ ናቸው ማለት ነው። እናም እንግዲህ ሁሉም መረጃ እየተሰባሰበላት ስለሆነ ፊት ለፊት ተጋፍጠዋለች ማለት አሁን ላይ ማብቂያ ደርሷል። አቶ ያፌት ልትፈራኝ ይገባል ብለዋለች ማለት ነው። እሱም ታያለሽ ብሏት ያው ከቤቱ ወጥቶ ሆዷል ማለት ነው። እንግዲህ ቤዚም እንግዲህ በጣም ተናዳ በጣም እንትን ብላለች ማለት ነው። አንደኛ ጓደኛዋ መጥቶ አላገኘችውም። ሉሊት እንግዲህ መልሰዋለች ማለት ነው የለችም ብላ ከዛም ስትመጣ ነግራታለች ማለት ነው። ስትነግራት ጓደኛሽ ውሽማሽ ምናምን እያለች አናደደቻት ቤትን ማለት ነው። ከዛም እንግዲህ እንደ ሉሊት ትገባና እንግዲህ አልጋዋ ላይ ቤዚ አልጋ ላይ እንግዲህ በቃ ሽር ስትልበት ቆየች። እስከ ጫማዋ ወታተኛች ማለት ነው። ሉሊት የእውነት ሰው በመከራና በእስር ቤት እንትን እያለ እሷ ግን ዘና ፈታ ትላለች ማለት ነው። የልጅ ቤት እኮ አደረጉት፣ ቤቱን የልጅ ቤት አደረጉት እያለች በጣም ዘና ስትል ነበር ማለት ነው። ሉሊት የድራማው ድምቀት ናት በነገራችን ላይ ማለት ነው። ሉሊት እኔ እንጃ ዘና ነው የምታረገው። ነገር ግን ድራማው እዚህ ጋር ላይ ድራማው አሁን ላይ የሆነ ፍትህ መገኘት አለበት። እንዴ የተጎዱ ሰዎች ፍትህ ማግኘት አለባቸው። ያለ ጥፋታቸው ብዙ ሰዎች እየተጎዱ ነው እና ይሄ ደግሞ ጥፋተኞች የሆኑትን ቅጣታቸውን ማግኘት አለባቸው። ድራማው ትንሽ ተንዛዛ። በፊት ላይ በጣም ቆንጆ ነበር። አሁን ላይ ግን ድራማው ትንሽ ድምቀቱን እያጣ ነው ማለት ነው። ቤዚም እንግዲህ እኮ ሉሊት አንቺ ወጥ ልትሰሪ እኮ አንቺ ወጥ ልትሰሪ አለች። ሉሊት እንግዲህ ወደ ሰራ ብረት ድስቱን ትጥድና ከዛ ውሃውን ሙጅር ታረግና ትጨምርና ውሃው መቁላላት አለባት ላይ ከላይ ዘይት ጨመረችበት። እኔ እዚህ ፓርት ላይ በጣም ነው የሳቅኩት ከምነግራችሁ በላይ ማለት ነው። እዚህ ፓርት ላይ በጣም ነው የሳቅኩት፣ ምክንያቱም ውሃው ይቁላላለች። ከዛ ቲማቲሙም ሳይከተፍ ቃሪያውም ሳይከተፍ
እንግዲህ የጨመረችው ማለት ነው። የእውነት እዚህ ጋር ፓርት እኔ በጣም ነው ያሳቀኝ ነገሩ ማለት ነውና መጀመሪያ ቤቴ ሄዳ ስታየው እንደው መታ ቁጭ አለችና እኮ አንቺ ወጥ ልትሰሪ እኮ አንቺ እኔን ቀላል አድርገሽኛል። እኔን እንዴት ነው የማልሰራው? በደንብ ነው የምሰራው። ባይሆን ሽንኩርቱን ተከትፍልኛል አይደል አለቻ። ከዛ ብድግ ሽንኩርቱን ሳጨምሪ ነው ብረት ድስት ጥደሽ ውሃ ያረግሽበት ትላታለች። ኪዲያ ስታይ የአባይ ጣናን ውሃ አርገዋለች ማለት ብረት ድስቱን ሞልታ ማለት ነው። ከዛ በኋላ ቤት የራስሽ ጉዳይ እንደ ፈቃድሽ ትልና ወደ ክላሷ ትሄዳለች ማለት ነው። ክላሷ ትሄድና እንግዲህ በረንዳ ላይ ስትንጎራደድ እንግዲህ ያው ጓደኛዋ ከውጭ ሆኖ ያያታል ማለት ነው። እናም እሷም አላየችውም ማለት ነው። በዚህ መካከል እንግዲህ ትልቅ ጠብ የተፈጠረው ያፌት ቤት ነው። ያፌት ቤት እንግዲህ ቁርስ እየበሉ እያለ ገኒን እና ነይ ቁርስ እንብላ አብረን ነይ ቶሎ ገንዬ ቁጭ በይና ስራውን አብረን እንሰራለን እኔ እየተሻለኝ ትላታለች ኤፍራታ ማለት ነው። ነይ ቁጭ በይና አብረን እንብላ ቁርስሽን ስትላት እሺ በቃ እኔ በኋላ እበላለሁ ችግር የለውም እናንተ ስጨርሱ ስትላት ለምን አብረን እንበላ ነይ ቁጭ በይና እንብላ ስትላት እሺ ቁርሴን ይዤ ልምጣትና ይዛ ስትመጣ አብራቸው ወንበር ላይ ቁጭ ብላ ልትበላ ስል ያፌት እንግዲህ ተነሽ አንቺ ቦታሽን ወቂ እንዴ ካሰርሽ ጋር ልትበይ ነው ሲላት እዚህ ጋር እንግዲህ ትልቅ ጠብ ተፈጠረ። ኤፍራታም በብርጭቆ ያለውን ውሃ አንስታ ያፌት ፊት ላይ ደፋችበት። ፊት ለፊት ተፋጠጡ። ያፌትን በጣም ነው ያስፈራራችሁ። በጣም ነው እሱም የደነገጠው። ምክንያቱም የሆነ ማስረጃ ነገር ይዛብኛለች ብሎ እንትን ብሏል። እሱ አንደኛ ደግሞ ያፌት በጣም የሚናደደው ልጅ መውለድ አይችልም እና ኤፍራታ ደግሞ ተናታል እርጉዝ ናት ማለት ነው። ያንን ልጅ ለማስወረድ የማይሰራው የማያረገው ነገር የለም። ከኔና ቢሰጣት ከናውንም አልዋጠችውም እና በምን ላስወረደው በምን እያለ በጣም መከራ ላይ ነው ያለው ማለት ነው። በዚህ መካከል እሷ እንግዲህ ልትቀድመው ስለሆነ በጣም ተናዷል ማለት ነው። ያፌት አሁን ላይ ሁሉም ነገር ከጁ እያመለጠው ነው ማለት ነው። ከጁ እያመለጠው ነው ሁሉም ነገር አሁን ላይ ሴቶችም ያው አመልጠዋል ማለት ነው። የአብሮትም የሚሰራው አማግጦት አመልጦታል ማለት ነው። እና ያፌት አሁን ላይ ሁሉም ነገር እየከዳው ነው። ወደ መጨረሻው እየደረሰ ነው። ያፌት ወደ እስር ቤትና ወደ አዘቅት ሊወርድ ነው ማለት ነው። ያፌትንም ናታንን እንግዲህ ሊያስፈቱት ነው። ናታን ሊፈታ ነው ማለት ነው። ጽንም ኤፍራታ ልታስፈታት ነው ማለት ነው። አቤልን በጣም አስፈራርተዋለች። አስብበት፣ እዚህ ቤት መቆየት ከፈለግ እንግዲህ ማስፈታት አለብህ፣ እኔ እናስፈታለን፣ ልብስህን ቀይር እያለችው ስታስፈራራው ነበረ። ቦይሱን እንዴት እንዳገኘኸው እንዴት አስፈራርተህ እንደተቀበልክ እኔ ለያፌት እነግረዋለሁ። ከዛ በኋላ እዚህ ቤት አለመቆየትና መቆየትን አንተ ነው የምትወስነው ብላ አስፈራርተዋለች ማለት ነው። እሱም የፈለግሽውን ብታረጊ ብሏታል። እሺ ብላ ጊዜ ሰጥተዋለች ማለት ነው። አለበለዛ እናትህ ጋር ትመለሳለህ፣ አለበለዛ ማስረጃውን እናገራለሁ፣ ሄደህ ነፂን ታስፈታት እዚህ ቤት እንደፈለግህ መቆየት ትችላለህ ብላ እንትን ብለዋለች ማለት ነው። ምክንያቱም እሱ ናታን መታሰሩን አልሰማም ማለት ነው። ያቤል ናታን መታሰሩን ስላልሰማ ነው አሁን በሱ ሊያስፈራራት ነው። እሷ ደግሞ አሁን ምንም የሚያስፈራራት ነገር የለም። የምትፈራው ነገር ያፌት ሰው ገደለ ተብሎ ናታን እንዳይታሰርባት ነበር። አሁን ግን ስለታሰረ ገዳዩም ደግሞ ያፌት ስለሆነ ናታን ንጹህ ሰው ስለሆነ በዚህ ልታሸንፏቸው ስለሆነ ኤፍራታ አሁን ላይ ኤፍራታ ሁሉ ነገር ወኔው ነገር ተሰብስቦላታል ማለት ነው። ውድ ቤተሰቦች ማለት ነው እንግዲህ የሐረግ ድራማ ይሄን ይመስል ነበረ። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ቪዲዮውን ይዤላችሁ መጣለሁ ማለት ነው። ቀጣይ ክፍልን እንግዲህ የዛሬው የሐረግ ድራማ ይሄን ይመስል ነበረ። ስለነበረን ቆይታ ከልብ እናመሰግናለን። ይሄን ቻናል ላይክ ሼር ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ ናችሁ ደግሞ ከልብ እናመሰግናለን። ውድና የተከበራችሁ የልዳ ቤተሰቦች ማለት ነው። እናም እንግዲህ ቀጣይ ክፍል ላይ የያፌት ወደ እስር ቤት እንደሚገባ የሚያሳየውን ክፍል ይዤላችሁ እመጣለሁ ማለት ነው። አቤል ደግሞ ያው ኤፍራታን ይዛው ትሄዳለች፣ ጽን ያስፈታታል። ከዛ በኋላ ያው ናታንም እንግዲህ ጽን እንደታሰረች አላወቀም። ያው ሲያውቅ እንግዲህ ሉሊት መጨረሻዋም እየደረሰ ነው። ሉሊትም ናታን ይወጣል ማለት ነው። ውድና የተከበራችሁ ቤተሰቦች ይሄን ይመስል ነበር እንግዲህ ቆይታችን። መልካም ጊዜ ይሁንላችሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ።
ሸር አድርጉልኝ፣ ላይክ አድርጉልኝ። ላይክ ግን አታረጉም። ለምንድን ላይክ የማታረጉት? ላይክ አድርጉ።